አርእስተ ዜና ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያለፉትን 6 ወራት የመንግስታቸውን እቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት አቀረቡ። የዮርዳኖስ መንግስት በአይኤስ የሽብር ቡድን ላይ የሚያደርገውን ጥቃት አጠናክሮ እንደሚቀጥል ገለጸ። ጤና ይስጥልኝ እንደምን ዋላችሁ ከዜናዎቹ ጋር ሄርሜላ ገብረኪዳን ነኝ። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያለፉትን 6 ወራት የመንግስታቸውን እቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት አቀረቡ። ባለፉት 6 ወራት በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ውጤታማ ስራ መከናወናቸውን ጠቅላይ ሚኒስትሩ ገልጸዋል። ዝርዝሩ እንደደረሰ እናቀርባለን። ኢትዮጵያ በመጪው መጋቢት ወር ተጨማሪ ሰላም አስከባሪ ጦሯን ወደ ሶማሊያ፣ ደቡብ ሱዳንና አብዬ ግዛት እንደምትልክ የአገሪቱ የዓለም አቀፍ የሰላም ማስከበር ማዕከል ገለጸ። በሶማሊያ ኪስማዮ አካባቢ 600 የሚጠጉ ሰላም አስከባሪዎችን የምታሰማራ ሲሆን ወደ ደቡብ ሱዳን 3 ተዋጊ ሄሊኮፕተሮችን ትልካለች። ሰለሞን ጸጋይ የኢትዮጵያ ዓለም አቀፍ የሰላም ማስከበር ማዕከል ኃላፊ ሜጀር ጀነራል ሐሰን ኢብራሂም ለኢዜአ እንደተናገሩት የኢፌዴሪ መከላከያ ሰራዊት ለሰላም ማስከበር የሚላከው በብቃቱ ብቻ ሳይሆን በሀገራቱ ተመራጭ በመሆኑ ጭምር ነው። መከላከያ ሰራዊታችን አሁን ያለበት የሰላም ማስከበር ግዳጅን የመፈጸም ሁኔታ ከዚህ በፊት ከነበረው ይበልጥ በየጊዜው እያደገና እየጨመረ ነው የመጣው። ሰራዊቱን በአይነቱ በሁሉም አይነት ዘርፍ በእግረኛ ሰራዊቱ፣ በመካናይዝድ፣ በሎጂስቲክስ፣ በአየር ኃይል፣ በመሐንዲስ፣ በሕክምና በሁሉም አይነት ዘርፍ የሰላም ማስከበር ግዳጅ ሊወጣ በሚችልበት መንገድ የማብቃት ስራም አለ። ስለዚህ እነዚህን ሁሉ ግዳጅ መፈጸም ብቃት ስንመለከት አሁን ሰራዊታችን እነዚህን ሁሉ ግዳጆች በተመሳሳይ ጊዜ እና በተለያዩ የስልጣና የግዳጅ መፈጸሚያ ቦታዎች መፈጸም የቻለበትን ሁኔታ ነው የምንመለከተው። ሜጀር ጀነራል ሐሰን በተባበሩት መንግስታት ድርጅትና በአፍሪካ ህብረት ብቻ ሳይሆን በጎረቤት ሀገራትም ሰራዊቱ ሲገባ ሀገራቱ በወንድምና በእህትነት የሚመለከቱት በኢትዮጵያ ሰላም አስከባሪ ኃይል እምነት ስላላቸው ነው ብለዋል። ሰራዊቱ ግዳጅን ከመወጣት ጎን ለጎን የተሰማራባቸውን አካባቢዎች ሰራዊት በማሰልጠንና በማደራጀት ሀገራቱ ጠንካራ የመከላከያ ኃይል እንዲገነቡም እያደረገ መሆኑን ገልጸዋል። ሜጀር ጀነራል ሐሰን የኢትዮጵያ ሰላም አስከባሪዎች ለግዳጅ የሚሰማሩት በአጭር ጊዜ ዝግጅት መሆኑንም ገልጸዋል። የሰላም አስከባሪ ኃይላችን ብቃት በሚገባ ከሚገልጹት ጉዳዮች አንዱ ሰራዊታችንን በአጭር ጊዜ አዘጋጅቶ ወደ ግዳጅ መላክ መቻል ነው። ሜጀር ጀነራሉ እንዳሉት ሱዳንና ደቡብ ሱዳንን በሚያዋስነው አብዬ ከ500 በላይ ሰላም አስከባሪ ወታደሮች የሚላኩ ሲሆን ወደ ደቡብ ሱዳን ደግሞ 3 ተዋጊ ሄሊኮፕተሮች ይሰማራሉ። ሰላም አስከባሪዎቹ ሰላምና መረጋጋት እንዲሰፍን ከማድረግ ባለፈ የሰብአዊ ድጋፍ አገልግሎት በአግባቡ እንዲካሄድ አይነተኛ ሚና ይጫወታሉ ተብሏል። የኢፌዴሪ መከላከያ ሰራዊት ህገ መንግስታዊና ወቅታዊ ተልእኮዎችን በአስተማማኝ ሁኔታ ለመፈጸም የሚያስችል አቅም መፍጠሩን የማዕከላዊ እዝ ዋና አዛዥ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ ገለጹ። የማዕከላዊ እዝ 10ኛ ዓመት መታሰቢያና 3ኛው የሰራዊት ቀን በዓል በሽሬ ተከብሯል። ገብረ እግዚአብሔር ኃይሉ አድርሶናል። ሀብታሙ ድረስ ያቀርበዋል። በኢፌዴሪ ሀገር መከላከያ ሚኒስቴር የማዕከላዊ እዝ ህገ መንግስቱንና ህገ መንግስታዊ ስርዓቱን ከጸረ ሰላም ኃይሎች ጥቃት በብቃት ለመመከት የተሰጠውን ተልዕኮ እየተወጣ ይገኛል። ህዝባዊነታችንን ጠብቀን ከዘመኑ ጋር እየታደስን ተመራጭ ሆነን እንቀጥላለን በሚል መሪ ቃልም የማዕከላዊ እዝ ሰራዊት አባላት እዙ የተመሰረተበትን 10ኛ ዓመት መታሰቢያና 3ኛውን ሀገር አቀፍ የመከላከያ ቀንን አክብረዋል። በዚህ ወቅት የማዕከላዊ እዝ ዋና አዛዥ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ እንደተናገሩት መከላከያ ተቋሙ ግዳጁን በአጭር ጊዜ መወጣት የሚያስችለውን አሰራር ዘርግቷል። ተቋማችን የዘመናዊ መደበኛ ሰራዊት አደረጃጀትና ባህሪ እንዲላበስ የሚያስችሉ መምሪያዎችና ደንቦች እንዲሁም አሰራሮች እንዲኖሩት ከመደረጉ በተጨማሪ ከሰራዊታችን ባህርና ተልዕኮ የተጣጣመ ውህድነት ያረጋገጠ ግዳጃችን በብቃትና በአጭር ጊዜ ለመወጣት የሚያስችል አቅም ፈጣሪ አደረጃጀትና አሰራር ማዕከል አድርጎ እንዲመራ ተደርገዋል። በስነ ስርዓቱ ላይ የተገኙት በትግራይ ክልል የሰሜን ምዕራብ ዞን ዋና አስተዳዳሪ አቶ ጎይቶም ይብራህ በበኩላቸው ሰራዊቱ የሀገሪቱን ዳር ድንበር ከመከላከል ባለፈ በተለያዩ የልማት ስራዎች በመሳተፍ ላይ መሆኑን ተናግረዋል። ሰራዊታችን በተሰማራበት አካባቢ የሀገራችን ሰላምና ደህንነት በማስጠበቅ ጎን ለጎን ገንዘብና ጉልበትን በማስተባበር በሚካሄዱ የአካባቢ የልማት እንቅስቃሴዎች በመሳተፍ
ከፍተኛ አስተዋጽኦ እያደረገ መጥቷል። በበዓሉ ላይ በወታደራዊ ግዳጅ የተሻለ አፈጻጸም ላስመዘገቡ ከ1500 በላይ የሰራዊቱ አባላት የማዕረግ እድገት ተሰጥቷል። የማዕረግ ሹመት ያገኘበት ቀን ስለሆነ በጣም እጅግ ደስ ይለኛል። ቀጣይ ላለውም ለአገሬና ለሕዝቤ ህይወትን መስዋዕት ለማድረግ ዝግጁ ሆኜ ይቀጥላለሁ ነው የምለው። በበዓሉ ላይ ከሰራዊቱ ጎን በመሆን በጸጥታ ጥበቃና የጠላት ሁኔታን በመከታተል ከፍተኛ አስተዋጽኦ ላበረከቱ ግለሰቦችና የመስተዳድር አካላት የምስክር ወረቀትና የማበረታቻ ሽልማት የተሰጠ ሲሆን የሰራዊቱን ወታደራዊ ብቃትና ዝግጁነት እንዲሁም የልማት ስራዎችን የሚያሳዩ የፎቶግራፍ አውደ ርዕይ ተከፍቶ ታዳሚዎች ተመልክተውታል። ለታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ቦንድ በመግዛትና በ8100 መልእክት በመላክ የሚያደርጉት ድጋፍ ጎን ለጎን በሙያቸው የሚጠበቅባቸውን ለማበረከት መዘጋጀታቸውን የኪነ ጥበብ ባለሙያዎች ተናገሩ። የኪነ ጥበብ ባለሙያዎቹ ታላቁን የኢትዮጵያ ህዳሴ የኤሌክትሪክ ኃይል ማመንጫ ግድብ ጎብኝተዋል። የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ለላከልን ዘገባ ጸጋይ ኪዳነ ከተለያዩ የኪነ ጥበብ ባለሙያዎች ማህበራት የተውጣጡ ሰዓሊያን፣ ደራሲያን፣ ገጣሚያን፣ የሙዚቃና ዜማ ደራሲያን ባለሙያዎች ታላቁን የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ እያደረጉት የሚገኘውን ድጋፍ በማጠናከር ሙያዊ አስተዋጽኦ ለማበርከት መዘጋጀታቸውን ተናግሯል። የአባይ ዘመን የጥበብ ጉዞ አዘጋጅቷል፣ ተዘዋዋሪም አዘጋጅቷል። ስለዚህ የዚህ አካል ትልቅ ባለድርሻ ስለሆነ እንደ ማህበርም በጣም ኩራት ይሰማናል። ውስጣችን እንደተቀሰቀሰ መጠን በስነ ጽሁፉ፣ በግጥሙ፣ በአጭር ልቦለዱ፣ በጉዞ ማስታወሻ ቅርስ የሆነ ነገር እናስቀምጣለን የሚል ነገር አለ። እኔ ውስጤ ብዙ የሚፍለቀለቁ ነገሮች አሉ። ወረቀት ላይ አስፍሬያቸው ይነበባሉ የሚል እምነት አለኝ። የጀመርነውን ለመጨረስ ትንቅንቁ ነፍስ የሚያወጣ አይደለም፣ ልፋት ነው። ያንን እንድንጨርስ ያቅማችንን እናደርጋለን። ታላቁን የኢትዮጵያ ህዳሴ ግድብ አጠቃላይ እንቅስቃሴ በሙዚቃ፣ በስነ ግጥም፣ በስነ ስዕል፣ በስነ ጽሁፍና በሌሎችም የኪነ ጥበብ ስራዎቻቸው በመግለጽ ለኢትዮጵያ ህዝብ ለማቅረብ ተግባራዊ እንቅስቃሴ መጀመራቸውንም ባለሙያዎች አስረድተዋል። በዚህ መሰረት ለኪነ ጥበብ ስራዎቻቸው የሚያስፈልጓቸውን ጠቃሚ መረጃዎች ታላቁን የኢትዮጵያ ህዳሴ ግድብ ግንባታ በሚካሄድበት ስፍራ ቆይታ በማድረግ ስለ ግድቡ አጠቃላይ ሁኔታ ተገቢውን መረጃ ማሰባሰባቸውን አስታውቀዋል። ስዕሌን ኦሬዲ ስኬች አድርጌያለሁኝ እና ፔንቲንግ እሰራለሁኝ። ይሄን ነገር ትንሹ ሊገልጸው ይችላል፣ በተወሰነ ፐርሰንት ይገልጿል ብዬ የማስበውን እሰራለሁኝ። አዲስ አበባ የታላቁ የኢትዮጵያ ህዳሴ ኤሌክትሪክ ኃይል ማመንጫ ግድብ ማስተባበሪያ ጽሕፈት ቤት ኃላፊ አቶ ዮናስ አስናቀ በበኩላቸው የኪነ ጥበብ ባለሙያዎቹ ግድቡን መጎብኘታቸው በግድቡ ዙሪያ ወቅታዊ መረጃ በማሰባሰብ በሙያቸው የድርሻቸውን ለማበርከት እንደሚያስችላቸው ተናግረዋል። የኪነ ጥበብ ባለሙያዎች ይህንን እዛ ያለውን የስራ መጠን ግዝፈት በጥልቀት ባዩት ልክ ልባቸው በተነካ ልብ ለህብረተሰቡ በኪነ ጥበባዊ ስራዎች አደራጅቶ ማቅረብ ያስችላቸዋል። ለታላቁ የኢትዮጵያ ህዳሴ ግድብ ግንባታ የኪነ ጥበብ ባለሙያዎችን ጨምሮ ቦንድ በመግዛት በ8100 መልእክት በመላክ በሀሳብ በእውቀትና በሙያ ህብረተሰቡ ያደረገ የሚገኘውን ተሳትፎ ተጠናክሮ ሊቀጥል እንደሚገባም ተናግረዋል። በጉብኝቱ ላይ የህትመት፣ የዘፈንና ግጥም ዜማ ደራሲያን፣ የሙዚቃ ቀናባሪዎች፣ ሰዓሊያን፣ የፎቶግራፍ ባለሙያዎችና ሌሎች ተሳታፊዎች መሆናቸውን የአዲስ አበባ ኮሚኒኬሽን ጉዳዮች ቢሮ ዘግቧል። ባለፉት ጊዜያት በዋግ ኽምራ ዞን የተሰሩ የተፈጥሮ ሀብት ልማት ስራዎች የዞኑን እርጥበታማነት ያሻሻሉት መሆኑ ተገለጸ። ዋግ በዘላቂነት እንዴት መልማት ይችላል በሚል የዋግ ልማት ማህበር ባዘጋጀው የውይይት መድረክ የተፈጥሮ ሀብት ልማት ስራው አሁንም የርብርብ ማዕከል ሆኖ መቀጠል እንዳለበት ከስምምነት ተደርሷል። ሪፖርተራችን አባይነህ ጥላሁን ተጨማሪ አለው። በተከዜ ተፋሰስ ውስጥ የሚገኘው የዋግ ኽምራ አካባቢ ለዘመናት ስር ሰደው በቆየ ድህነትና ኋላ ቀርነት አካባቢው የተራቆተና የተጋጋጠ በመሆኑ በዚሁ አካባቢ የሚኖሩ አርሶ አደሮች በከፍተኛ ደረጃ ለምግብ ዋስትና ችግር ተጋልጠው ቆይተዋል። የወለህ ቀበሌ ነዋሪዎች እንደሚሉትም ይህንን እውነታ ለመቀየር መንግስትና ህዝቡ እያደረገ ባለው ርብርብ አካባቢው ተስፋ ሰጪ ሁኔታዎች እየታዩበት ነው። ውሃ እዚህ ውስጥ የቀረ ብዙ ጊዜያችን ነው። አሁን መኸር እዚህ እስከ እንትና ድረስ እዚህ ውስጥ እየቀዳነን ያለ ነው። አውድማችን በማረብረብ ራሳችን እየቀዳን እየተጠቀምን ለጉሮሯችንም ሆነ ለማንኛውም አሁን ውሃ እዚህ ፈልቋል። የዘንድሮን ጨምሮ በዋግ ኽምራ ዞን ከ280 ሺህ ሄክታር መሬት በላይ የተፈጥሮ ሀብት ስራ መሰራቱንም የዞኑ የተፈጥሮ ሀብት የስራ ሂደት አስተባባሪ አቶ አስፋው ታፈረ ተናግረዋል። ከዚህ በበለጠ ግን ዞኑ እንዴት በዘላቂነት መልማት ይችላል በሚል የልማት ማህበሩ ባዘጋጀው ውይይት ምሁራን፣ የስራ ኃላፊዎችና ባለሙያዎች ከህዝቡ ጋር ምክክር አካሂደዋል። የፌዴሬሽን ምክር ቤት አፈ ጉባኤ አቶ ካሳ ተክለ ብርሃን የተፈጥሮ ሀብት ስራው የሚያክል እልህ አስጨራሽ ቢሆንም ለአካባቢው ችግሮች ዋነኛ መፍትሄ ነው ብለዋል።
እንግዲህ ህዝቡ ይሄ የጀመረውን የተፈጥሮ ሀብት ልማት ስራ መስራት አለበት። ምክንያቱም ከእርዳታም ሆነ ከድጋፍ አንድ ሀገር መሰረታዊ ለውጥ በዚህ ላይ ተመስርቶ ብቻ ሊያመጣ አይችልም። ይሄ መደገፊያ ሊሆን ይችላል አጭር ጊዜ። ዘላቂው ነገር በጉልበቱ በእውቀቱና በጥረቱ አካባቢው ማልማት ነው። ስለዚህ የዚህ አካል ነው ይሄ በተፈጥሮ ሀብት ላይ፣ በመስኖ ላይ፣ በመንገድ ላይ፣ በትምህርት ላይ የሚሰራው ስራ። አመራሩና ባለሙያው ደግሞ ይህንን የህዝብ ጥረትና እውቀት ወደ ላቀ ደረጃ ለማሸጋገር የሚያስችል አሁን ከደረስንበት ሁኔታ አኳያ ልምዶችን ቀምሮ የሌሎች ሀገሮችን ልምዶችን አምጥቶ ወደ ተሻለ ደረጃ የህዝቡን ጉልበትና ጥረት መምራትና ማጠናከር ያስፈልጋል። በእስራኤል የኢትዮጵያ አምባሳደር አቶ ህላ ዮሴፍ በበኩላቸው ከተፈጥሮ ሀብት ልማቱ ጋር በማቀናጀት የእንስሳት እርባታውን ማዘመን ትኩረት ሊቸረው የሚገባ ጉዳይ ነው ብለዋል። ይህም የሚሆን ከሆነ ደግሞ አካባቢው በዘላቂነት ለመልማት ጊዜ አይፈጅበትም ያሉት የዘርፉ ተመራማሪ ዶክተር አለማየሁ ዋሴ ናቸው። በነገራችን ላይ ብዝሃ ሕይወት እንደ ተከዜ ባሉ ተፋሰሶች ነው ብዙ የሚሆነው። ይሄ ማለት ለእንስሳት እርባታ እና ለንብ እርባታ ከፍተኛ አቅም አለው እና አሁን ያለውን የሰው ኃይል ወደ ብልጽግና ሊያስገድ የሚችል አቅም አለው። ይሄ ማለት ግን ጥረት ይጠይቃል። ራሱን የቻለ የልማት እቅድ እስካወጣንለት ድረስ ተከዜ ተፋሰስ የሀብት ምንጭ ነው። ህዝባዊ ወያኔ ሓርነት ትግራይ ህወሓት የተመሰረተበት 40ኛ ዓመት በአፋር ክልል ሰመራ ተከበረ። በበዓሉ ላይ የተገኙት የህወሓት ማዕከላዊ ኮሚቴና የጠቅላይ ሚኒስትሩ የደህንነት አማካሪ ሚኒስትር አቶ ጸጋይ በርሄ እንደገለጹት ህወሓት ከዲሞክራሲ ኃይሎች ጋር በመሆን የደርግ ስርዓትን ለመገርሰስ መራራ ትግል ተካሂዷል። የአሁኑ ትግል ኢትዮጵያ ከድህነት ተላቃ ወደ መካከለኛ ገቢ ካላቸው ሀገሮች ተርታ ለመሰለፍ የሚደረግ ትግል ነው ያሉት ሚኒስትሩ ሁሉም ርብርብ ማድረግ ይገባዋል ብለዋል። የክልሉ ርዕሰ መስተዳድር አቶ እስማኤል አሊ ሰይሮ በበኩላቸው እንደገለጹት የካቲት 11 የተጠነሰሰው ትግል ለአፋር ህዝብ ብሎም ለኢትዮጵያ ብሔር ብሔረሰቦች ትልቅ ለውጥ ያመጣና ከአስከፊው የአገዛዝ ስርዓት ለመላቀቅ መሰረት የሆነች ቀን ናት ብለዋል። አሁን የተጀመረውን የህዳሴ ጉዞ ለማስቀጠል ሁሉም ሊረባረብ ይገባልን ብለዋል። ዘገባውን ያደረሰን የአፋር መንግስት ኮሚኒኬሽን ጉዳዮች ቢሮ ጽህፈት ቤት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ያለፉትን 6 ወራት የመንግስታቸውን እቅድ አፈጻጸም ሪፖርት ለህዝብ ተወካዮች ምክር ቤት አቀረቡ። ባለፉት 6 ወራት በማህበራዊ ኢኮኖሚያዊና ፖለቲካዊ ዘርፎች ውጤታማ ስራ መከናወናቸውን ጠቅላይ ሚኒስትሩ ገልጸዋል። ያየሰው ሽመልስ አዘጋጅቶታል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለህዝብ ተወካዮች ምክር ቤት ያቀረቡት ሪፖርት መንግስታቸው ባለፉት 6 ወራት ያከናወናቸውን ስራዎች ይዳስስ ነበር። ሪፖርታቸውም ኢኮኖሚያዊና ማህበራዊ ጉዳዮች ላይ ያተኮረ በምርጫ 2007ና በሌሎች ፖለቲካዊ ሁነቶች እንዲሁም ከውጭ ሀገራት ጋር ኢትዮጵያ ያላትን ወቅታዊ ግንኙነት ያስቃኝ ነበር። አገሪቱ ከግብርና ወደ ኢንዱስትሪ ለመሸጋገር የተገበረችውን ፖሊሲ ተግባራዊ በሚያደርግ ሁኔታ በአገልግሎትና በኢንዱስትሪው ዘርፍ ባለፉት 6 ወራት ለውጥ ተመዝግቧል ብለዋል ጠቅላይ ሚኒስትር ኃይለማርያም። በአገራችን ባለፉት ዓመታት ያስመዘገብነው ፈጣን የኢኮኖሚ እድገት ብቻ ሳይሆን የኢኮኖሚ አወቃቀሩም መጠነኛ ሽግግር አሳይቷል። በዚህ መሰረት የግብርና ዘርፍ በ2003 በጠቅላላ ኢኮኖሚ ውስጥ የ45 በመቶ ድርሻ የነበረው ሲሆን በ2006 ወደ 40 በመቶ ዝቅ ብሏል። ኢንዱስትሪ በበኩሉ በ2003 ከነበረው የ11 በመቶ ድርሻ በ2006 ወደ 14 በመቶ ከፍ ብሏል። የአገልግሎት ዘርፍ በተመሳሳይ ወቅት ድርሻው ከ45 በመቶ ወደ 46 በመቶ ከፍ በማለት ትልቁ የኢኮኖሚ ዘርፍ ለመሆን በቅቷል። ባለፉት ዓመታት ተግባራዊ የተደረገው የእድገትና የትራንስፎርሜሽን እቅድ ሊጠናቀቅ 6 ወራት ብቻ ቀርቷል። በተያዘው በጀት ዓመትም በተለይ በእቅድ ዘመኑ ተይዘው የነበሩ ዋና ዋና የልማት ፕሮጀክቶች አፈጻጸማቸው የተሻለ ሆኖ ቀጥሏል። ጠቅላይ ሚኒስትሩ በሪፖርታቸው ላይ እንደተናገሩት የታላቁ የኢትዮጵያ ህዳሴ ኃይል ማመንጫ ግድብ ፕሮጀክት በ6ኛው ወር 40 በመቶ አፈጻጸም ላይ የደረሰ ሲሆን ግቤ 3 የ89 በመቶ፣ ገናሌ ዳዋ 3 የ66 በመቶ፣ አዳማ ሁለተኛ ነፋስ ኃይል ማመንጫ 89 በመቶ ተጠናቋል። የአዲስ አበባ ሰበታ መኢሶ ደወሌ የባቡር መስመር ግንባታን ከሞላ ጎደል ለማጠናቀቅና በ2008 በጀት ዓመት የባቡር ትራንስፖርት አገልግሎት ማስጀመር የሚያስችል በስካሁኑ አፈጻጸም በአማካይ ወደ 70 በመቶ የደረሰ ሲሆን የአዋሽ ወልዲያ ሀራገበያ የመቀሌ ፕሮጀክት ግንባታ ስራ ተጀምሯል። የአዲስ አበባ ቀላል ባቡር አፈጻጸም 87 በመቶ የደረሰ ሲሆን በከፊል የኮሚሽኒንግ ስራ ተጀምሯል። የገጠር መንገድ ተደራሽነትን በተመለከተ ፕሮግራሙ ከተጀመረበት እስካሁን ድረስ የ40,000 ኪሎ ሜትር መንገድ ግንባታ የተካሄደ ሲሆን ከእድገትና ትራንስፎርሜሽን እቅድ ጋር ሲነጻጸር የ56 በመቶ ላይ ደርሷል። ሌሎች የዋና ዋና መንገዶች ግንባታዎች ከተያዘው የእቅድ በተሻለ ደረጃ ላይ ሲሆን
የስኳር ፕሮጀክቶቻችንና የማዳበሪያ ፕሮጀክታችን በተወሰነ ደረጃ የአፈጻጸም መጓተት ይኖርባቸው ስራዎቹ ተጠናክረው ቀጥለዋል። በጤናው ዘርፍ ኢትዮጵያ የምትከተለው የመከላከል ፖሊሲ በተለይ የእናቶችን ሞትና ተላላፊ በሽታዎችን ለመቀነስ አስችሏል። የሆስፒታሎችን ጥራት ለማሻሻል የሚያስችል አሰራርም በዚህ በጀት ዓመት ተተግብሮ አዎንታዊ ለውጥ ተመዝግቦበታል ብለዋል ጠቅላይ ሚኒስትሩ። በትምህርት ዘርፍም በየደረጃው መሻሻሎች ቢታዩም የመጠነ ማቋረጥና መጠነ መድገም የአንደኛ ደረጃና የሁለተኛ ደረጃ ትምህርቶች እንቅፋት መሆናቸው ባለመሻሻሉ የሚመለከተው ሁሉ ኃላፊነቱን ሊወጣ ይገባል ብለዋል አቶ ኃይለማርያም። በመጪው ግንቦት 16 ለሚካሄደው ጠቅላላ ምርጫ ህብረተሰቡ የምርጫ ካርድ በመውሰድ ያደረገውን መነቃቃት ለምርጫው ሰላማዊና ፍትሃዊ መሆን የድርሻውን እንዲወጣም ጥሪ አቅርበዋል። የተከበረው ህዝባችን የዜግነት መብቱን ለመጠቀምና የመጪውን 5 ዓመት የሀገሪቱን ዕጣ ፈንታ ለመወሰን የሚያስችለውን የምርጫ ካርድ ለመውሰድ ያሳየውን አስደናቂ የምዝገባ ተሳትፎ ምርጫው በሂደቱ በሙሉ ሰላማዊ እንዲሆንና በድምጽ መስጫ ዕለትም ወሳኝ የሆነውን ድምጹን በመስጠት የጉዳዩ ባለቤት ማንም ሳይሆን ራሱ እንደሆነ ሊያሳይ ይገባል። ኢትዮጵያ ከጎረቤት ሀገራትም ሆነ ከሌላው ዓለም ጋር ባለፉት 6 ወራት ያከናወነቻቸውን ፖለቲካዊና ኢኮኖሚያዊ ስራዎችን አካቷል የጠቅላይ ሚኒስትሩ ሪፖርት። የኤርትራ መንግስት አካባቢውን ከማተራመስ ፖሊሲው እንዲታቀብ የተጣለበትን ማዕቀብ ለማስነሳት ወይም ለማላላት ከፍተኛ እንቅስቃሴ ቢያደርግም ባለፈው ጥቅምት ማዕቀቡ እንዲቀጥል ተወስኗል። ይህ ውሳኔ የኤርትራ መንግስት የባህሪ ለውጥ እንዳላመጣ ይልቁንም የአፍራሽነት ሚናውን የተለያዩ አሸባሪ ቡድኖችን በመደገፍ አጠናክሮ መቀጠሉን የዓለም አቀፍ ኮሚኒቲ የተረዳ መሆኑን የሚያሳይ ነው። አካባቢውን ማተራመስ እስኪያቆም ድረስ ማዕቀቡ ተጠናክሮ እንዲቀጥል አስፈላጊው ስራ የሚሰራ ይሆናል። ከዚሁ በተጨማሪ አገራችንን ለማተራመስ ለሚያደርገው ለእያንዳንዱ ሙከራ በቂና ተመጣጣኝ ምላሽ እየሰጠን አሁንም ለሰላም የዘረጋነውን እጅ ተቀብሎ በጠረጴዛ ዙሪያ ችግሮቻችንን ለመፍታት ወደ ውይይት እንዲመጣ ጥሪያችንን እናቀርባለን። ባለፉት 6 ወራት ከቻይና ከአሜሪካና ከአውሮፓ ህብረት ጋርም የተለያዩ ፖለቲካዊና ኢኮኖሚያዊ ስምምነቶችና ምክክሮች ተደርገዋል። ዲያስፖራውን በአገር ውስጥ ልማቶች ላይ ተሳታፊ ለማድረግ የሚያስችል ንቅናቄም ተፈጥሯል። ይህም በቀሪው የበጀት ዓመቱ ጊዜያት ተጠናክሮ ይቀጥላል ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ።